ዘመዳ የማሽለዋገው ዘመዳ ራላግዶነው ዘመዳ ትንሽ ወልዲያው ዘመዳ መናፈቀለው ዘመዳ ትንሽር ወልዲያው ዘመዳ መናፈቀለው ዘመዳ ልኽድ ወልዲያ ዘመዳ በዋጅ መንገዳው ዘመዳ ወንዙ ትጉሩሃን ዘመዳ መቻር የሜዳው ዘመዳ መቻር የሜዳው ዋላና ደላታ ሸዶ መጌት ዋላና ደላታ ዋግብል ያድርገኝ አበራና ሰይ ዋግብል ያድርገኝ ምራገር ቢሰፋ አንዳ ማሩ አይገኝ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ደህና ነሽ ወይ? መርገጥ እንዴ እናንተ ነው የቅመሞችን እረግጣለሁ። አሁን እንዲህ ዶላር ከፈለኩ ከሌላ ሰው መርገጥ አልፈልግም። ቅመሞችማ ጀግና ናቸው። ፉፉዬ ቅመሞች እኮ ስንቶች ችግር ስንቱን እንትን አረጉት። ከካሁን ሁላ ተኩን አስለቀቃችሁ። ዛሬ ላይ ድራማ አረጉብን ህይወታችንን። የሞቱ ሬሳ ናቸው እንዳለ አንድ ዛሬ ብዙም ብዬ ዘወር ስልሳ አየሁኝና ምን አለ ዛሬ አለ እንዴ? ዛሬ በጣም ተናዳ ትሳደባለች። ምንድን ነው ወጭ ብዬ ትንሳዳመት? እንዴት ቀለበቱ እውነት አላደረገውም? ትናንትና በውስጥ ተነግሮ ነገ ቀለበት ይደረጋል ብለው እኛ በቃ እንደው ተቃጥሎ ትላለ። እኔ እኛ እኮ አክስት የአረብ ቤት ነው። እኔም ማውቀው አረብ ሀገር ነው። አክስት ልጅና የአክስቶች ልጆች የሚጋቡት ጤነኛው አይደሉም እኮ ኦዲየንስ ራሱ እግዚአብሔር። በነገራቸው አብርሃምና ሩታ አብርሃምና ልጅቷ ሄርሜላ አብሮ እንዲሰራ የሚያደርጉት ኦዲየንስ ነው። አሽቃባጮች ሁሉም ትክክል ይላሉ። የሞት አስተሳሰብ ያላቸው በነገራችን ላይ የሚያደርጉት የወር ደመወዝ ሽላኪ አልኳት። የወር ደመወዝ ሽላኪ ታዲያ አልኳት። ከዛ እንደው ወላሂ የምር እኮ ነው ተናዳ። እንዴት በሴት ልጅ ይጫወታል? እንዴት ማታ ትናንትና በውስጥ ተነግሮን ነገ እንዲህ ብለውን ጧት ደግሞ የወሰተ ጊዜ እሰይ ስንሉናል። አሁን እንዴት በሴት ልጅ ይጫወታል? በእኛ ላይ ተረማመደብና ላይ አበደኝ፣ ሰከረኝ። ከዛ እኔ ደግሞ ጤነኛ አንቺ ክርስቲያን ነሽ አይደለ እንዴ? ወይማ ክርስቲያን አይደለሽ እንዴ? አልኳት። ኮሜንት እኮ ነው እኛ ነን እኮ ልጆቹን እያበላሸን እዚህ ውስጥ እንዲገባ ልጅ ራሱ እያደረገ ኦዲየንስ ነው እያወራን ነው አለች እኮ። እመጣላችኋለሁ ጠብቁኝ ማምሻዬን ትንሽ ላውራና እመጣላችኋለሁ አለቻቸው። እነዚህን ቡችሎቹም ማለት ነው። ቡችሎቹ ጋር ታወራለች። እመጣላችኋለሁ በውስጥ አለቻቸው። እኔ ደግሞ ምን አልኳት በኮሜንት አንቺ ክርስቲያን አይደለሽ እንዴ አልኳት። ክርስቲያን አይደለሽ እንዴ አልኳት። ሰምተሻል አለ። የእሷ ኦዲየንስ እንደምታወራ እኮ ተናግራለች እኮ ራሷም እኮ ብላለች እኮ። አዎ ተናግራለች። ይቺ ቱበሩ ይቺ ወይማ ሊንኩን እንደው ለፉፉ ልክላታለሁ። ከዛ አንቺ ክርስቲያን አይደለሽ እንዴ? ሁለት ሚስት ይፈቀድለታል እንዴ? ሙስሊም አይደለሽም አልኳት። ከዛ ሰዓት አይደለም እሷ ጋር ያችኛይቱ ጋር ጨርሰዋል። እሷ ንቀዋለይ። ይሄን በውስጥ አውርተን ተደራይተንበት ነበር። ጉር ሰርቶናል። አሁን በውስጥ ገብቼ እነሱን ሰደባለሁ። ገባኝ ማለት ነው። ባለፈው ሩታ ውሃ ደፍታለሽ ብለው አይደል የሰሩት ቪዲዮ መቻየ ሁሉ ነገር አላየንም። ውሃ ሲደፋ አላየንም። ውሸታሞች ሲጀመረ ኧረ ሌባ ናቸው እነሱ እኮ ምን አንቺ አግቢ ቆዩና ቆይ እስኪ ይሄን ቪዲዮ እንስራ ብሎ ነው ብድግ ብሎ የሰሩት። እባክሽ አዲስ አበባ ለመሄድ ሰበብ ነው ሀቢብቲ። ውሃ ተደፋብኝ ያለው ትቶ ለመሄድ ስለፈለገ ነው። ሞኝ እንዳትሆኑ። መቻጣ ነው መስከረም ላይ ጉታጀራ የሄዱ ጊዜ ማለት ነው። ሁሉም ተሰብስቦ አንድ ላይ ነው የሄዱት አይደል? ግን ያኔ ሩታ አዲስ አበባ ላይ እናቷ ቤት ብቻ እንደቀረች አድርጎ ሚዲያ ላይ ያንዳንዱ እየንጫጫ ነበረ። ሩታ ሳትወልድ በፊት የት ነበረች? እና አብርሃም ቤት አልነበረችም?
እንዴ ሊብ ላይ ስትገባ ቤቱ የእነሱ ቤት አይደለም እና ቀለሙ ተቀየራል እንዴ ንግራል። አልጋስ እዛ ቤት የነበረ አልጋና አሁን የሩታ የወለደችው አልጋ አንድ ነው። ኧረ ስንት እድል አለ መሰለሽ። እንዲህ አልኳት አንቺ አልኳት ክርስቲያን አይደለሽም እንዴ? አሁን አለ ሁለት አይፈቅዳል እንዴ ታዲያ እንትን ነው ሃይማኖት ሁለት ይፈቅዳል እንዴ ስላት አይደለም አንቺ አግቢያት አንቺ ሁለት ሚስት ክርስቲያን ልታገቢ ተንስተሻል አይደለም? ከዛ አይተናነስም አንቺ አግቢያት አልኳት። ኮሜንት እንድልት አደረገችው ቶሎ ብላ ከታች እኔ በየኮሜንቱ እየጻፍኩ ነው። ቲክቶክን ለፎሎ ነው የሚያሽቃብጡት። ወላሂ ማለትም ለፎሎና ለእይታ ብለን ማለት ነው ትውልድ እያበላሸን እኮ ነው። ትንንሽ ዩቲዩበሮች አልገባቸውም እንጂ ወደፊት ምንድን ነው የምንማረው ማለት አለባቸው። ለብር ብዬን ያሁን እንደምትማሪ ልንገርሽ የኔ ቆንጆ ሚስቱን ካስረገዛ በኋላ ሌላ ሴት ጋር እንደሚሄድ 10 ሴት ጋር መጋደም ይሄ ነው የሚያስተምረው። እና ምን እያየሽ ነው? ዝሙት በጣም የሚያስጠላው ምኑ ነው? ሄታ የሰው ልጅ አረ እኔ እንኳን ሙራን እንኳን የለኝም ታወደ ያው አንዳንድ ቪዲዮ ማቀቀቀ ለነሱ ብላችሁ አራንቺ በሌሎች ስሪ ሞልቷል። አራኔ ሰራ አላጣሁም ጊዜ አጥቼ ነው እንጂ እኔ እሰራለሁ። ጊዜ አጣሽ እንጂ አሁን የምትሰሪበት ሞታ እነሱ ፎቶ ባትለጥፊም ጥሩ ነው። አትጣሉ ማለት ከማንም ጋር ተሰብስቦ ለነሱ ብላችሁ እግዚአብሔር ደግሞ አንጣሉ። አይዋን መታ ምን አለች እቺ ልጅ አሁን ገብታ አትፈልጊ ያናግሩሻል አይደለም። አሁን እኛ እየተጫወትን እያወራን እየሳቅን ነው። አሁን እዚህ ገብታ ምን እናለው እንደው እንትን እንደው ኪታብ ቀሪ ቁርአን እንደው ሐዲስ አጫወታት እኮ ገብታ አላህ ምን ትስብሎ እኛ አላህን አናውቅም ማልናት እንዴ? አሁን ገብተው ግድ ነገር ይቆረቁርሻል እኮ ምን ላድርግ ታዲያ? የዚህን ሰዓት ደግሞ አንቺ መልስ ትሰጫለሽ። ጥቅመኞች ሄርሜላንም ገድፈዋል። የሰው ባላፈቁርክ ያለች አይናውጣ እንኳን ሩታ ሀብቴን ምን አገባንኛ? እነሱ እንግዲህ አሁን እሷ እንደ ሸሪዓ ብጤ እያጫወታት ዝሙት ነው የምትገድፈው። ገባሽ አይደለም? ግን እሷ አሁን ማን ነው የገደፈችው? ትላንትና ይማዳር ታክሲ ቤቷን ከፈተች። ቤቷን ስትከፍት ልክ እሷ ቤቷን ስትከፍት ነው የገባው። ሼር ስታደርግልኝ ሄድኩኝ። ከዛ ልክ እኛ ጋር ስንገባ እሷ መታገስት ላይ ያቺም መታገስት ላይ ገባች። የሩታው ደንስ ነሽ አንቺም እንደሷ ነሻ ስንት ለማናት አለችው። ገና ሀ ብላ እኮ እግዚአብሔር ሰላም እኮ ሰው መድረክ ላይ ማን ነው ገስት ላይ ስገባ እኮ ሰላም ብሎ እኮ የምፈልገውን ሀሳብ እናገራለን። እቺ ቀጥታ ወደ ስድብ እግዚአብሔር ለስድብ አይደለም ወደ ቲክቶክ የመጣው ግን በቃ ማልፈልገው ቃላቶችን እንዳወራ አረገች። ማልፈልገው ይሄ ከናሁን መጣው እነ ማሂ ጋር እያወራ ነው እና ለምዬ አሉ እየተጫወትን ነው። እንትና አስቲ መሐመድ አስገቢያትና አለችው። እሷ ናት እንዴ ብዬ አስገባዋት። ከዛ በቃ ምጥዋ አጫወታትና እንደውም ማለት አንጀዘለቀ ሰውነሽ እንደዛ አለ ባለጌ ዘልዛላ ማንም ነው እንተው ሩታል እንጂ ስለጥሎት ለምን ያስተምራላችሁ እንደ ስለሱም ደግሞ ቁርአን የሚያስተምሩ አሉ፣ ስለ ቤተክርስቲያን የሚያስተምሩ አሉ። እነሱ ጋር ሂዱ። እኛ ጋር ምን ይሰራሉ? እኛ እዚህ ጋር መጽሐፍ ቅዱስ እያወራን አይደለም ወይም ደግሞ ዱአ አርጉ አገሬ ዝናብ ቀርቶ ደሃ መሬቱ ህላሊት ብሎ እንትን ያለ ይመስል ዱአ ማረገው ለሱ የሴት ቂጣ አይስቶ ለሚበላ ወንድ ማለት ነው እንዴ? ለምን ነው ዱአ ማረግለት? እሱና ለሱ ዱአ አርጉ አለች። እሱ ዋጋ እያስከፈላል ነው። ምን እንዳረግለ ነው? ዛሬ እኮ ጻፈው አከነጋታው በቀላል ሰው ሚስቱን ይበቀላል እንደ ሰው ልጁን ይበቀላል እንደ እንደዚህ ነገር አይጻፍም። እሱ ምን እንደሚያስተምረን አልገባንም ራሱ። አቤት ምን እንደለከመጣል በቀላል። እሺ የሷን ፎቶ ለምን ገትሮ መጣ ዛሬ? አሁን በቀላል የሱ ሚስት በቀል የሚሰጣት ሰው አይደለችም። እንኳን ለሱ ለብታጅራ በሙሉ ሰውን ያረገች ናት እሷ። ለሷ በቀል ማይረም አስገቡልኝ ማናፍቀኝ ማይረም ይሄኔ ግን በእርግጥና እንደዚህ ተንገላታ መሪያም እዚህ ታች አለሽ። መሪያም ነይ እፈልግሻለሁ በኢሞ ገስላኪ መሪያም ገስላኪ መሪያም እንደው ስለሱ አታውሩ በመለንም እንደው
አረገዴ ለግቡ ቦን ይሄ ቆሻሻ ናቸው። እኔ ቡታጀራ የተወረ እንዴት እንዳስጠሉኝ ብታው እንዴት እንዳስጠሉኝ። አሁን አትሳደቡ ብላ እዚህ ጋር እየመከረች ነው። እኔ ይሰደባል ያላላሊት ነው አረ ደረቅ ላሊት ነው። እናንተ በሰላም መሰደረኝ ወላሂ ሩታ ሀብቴ ስላልመጣኝ ነው የደበሩኛል። ምንም የትም አልሄድኩም። የትም ምንም አላየሁም። ከዚህ በኋላ ከማን ጋር አትጣይ ነው ቆዩ። እሺ እኔ ማለሽ በደንብ አድርጋ ጌታ ከማን ጋር አትጣሉ። እግዚአብሔርን አላት። ክርስቲያንም ጾም ነው፣ ሙስሊምም ረመዳን መጣል። ጌታ ከማን ጋር አትጣሉ። አረ ከማንም አሉ ቀርማውን የሚሰዳደብ ሰው አለ እንዴ? አረ ለዩቱበሮች ብላችሁ የሚሰዳደቡ ካላችሁ ገስት ላይ ማለት ነው። እናቴ ፉፉዬ ስሚ፣ ምንም አታወሩ። እግዚአብሔር ተግማምቶ የሚያየው እይታን ምኑን ሲያጡ ማለት ነው መጥቶ ይቅርታ ይጠይቃሉ። የኦዲየንስ የሌለበት ቦታ በቃ ኮሜንት ምን ጽፈው እኛ ነን እኮ በ3 በ4 ስልክ ማህዬ አሽሟጣጭ ሞልቷል። ማህዬ አሽሟጣጭ ሞልቷል። አሁን ኧረ የለም። ኧረ ሙካሊድ ሁሉም አውቀው ነው እናንተን ለማናደር ነው እንጂ ሙካሊድ ምንም ያይላቸው የለም። ቪዲዮ በእውነት ማንም ሰው ከፍቶ የሚያየለም አሽቃብጥማ አለ። ያው አሁን እንኳን ዛሬ እንኳን ስንት ነው ገባ? ቆይ እስኪ ማት እናንተን እኮ ይለያያል። እናንተ እኮ እይታ ማለት እኮ ማለት ነው መጨረሻው ማየትና ጀመር አድርጎ ማየት አንድ አይደለም። አረ እንደ ሩታ እንደመጣች አይደለም። ዛሬ ተለቋል እንደ ቪዲዮ በሱ አኔ ፉፉዬ ቀለበት አደረገላት። ከዚህ በላይ ምን ይታይ? እሱ መቀጣት ያለበት አንድ ሳይገባ ቢያድር ነው። አሁን 200 ሊገባለት ነው 140 ምናምን ታይቶለታል። ከዚህ በላይ ምን ይፈልጋል? ሳይ አዳሜ ያሽቃብጣል። እሱ እኮ 450 ሰው ነው የያዘው። አንቺ እንዴ እንዴ ሰው ቀላል መሰለሽ እንዴ? ይሄ ሁሉ ሆኖ መቼ እነሱ ማለት ነው። ይሄ ድራማን ቲቶ በፍቅር ቢመጡ ማለት ነው። እሷም እስካሁን 300 ታልፎ ነበር፣ እሱም ከ500 ሺህ ያልፉ ነበር። ግን እነሱ ጅኖች ናቸው። እግዚአብሔር ራሳቸው ክብር ዝቅ እያደረጉ የሀገራሱ ልጆችን ቻናላቸው እያሳደገው ያሉት። ስለዚህ እናንተ ለምን ትጣላላችሁ? አላደገላቸውም እኮ የልጆቹ አሁን አላደገም ማህዬ እነዚህን ሁሉ እያመጣ ወጣቶቹን እያመጣ እያሰራ ሁሉ ወጣት አምጥቶ አስተዋወቃችሁ። 8 ነው 9 እያሰራ ነው። እናቶችን ሄዶ እየረዳ ነው። እንደዛማ ቢያደርግ ኑሮ የት በደረሰ ነበር አብርሃም። አሁን ስሜ እኔ ቆንጆ አሁን ራሱ ማለት ነው እነሱ ራሳቸውን ክብር ዝቅ እያደረጉ ሁለቱም የራሳቸው ሀገራቸው ልጆች ያናሉ። ሩታ አሁን የያዘችውን አቋም ብቀጥልበት ደስ ይለኛል። ማንም ሰው እንዲሰርባት አለማድረግ በቃ አሁን ብቻዋን ቢሰራ ብቻዋን እሷ ራሷን ማስከበር አለባት። በቃ እሷ ብቻዋን ብትሰራ እንደ አቅሟ ይታይላታል። በቃ ብዙ ግፍልፈል አሁን ከነዚህ ከቆሻሻ ዩቱበሮች ጋር መልሳ እንዲያመጣ እኔ ዶ አረጋለሁ። በእውነት እንዲያትጠጋጋ ይቀናሉ። ማሂ ፈፎ ይቀናሉ። የእሷ ቤተሰቦቿ ጋር መጥታ ሲታይላት ይቀናሉ። ቶሎ አይለቁበትም የእሷን ቻናል ፕራንክ ምናምን ምርጥ ነበር። አይለቁም። ለምን ይቀራል? አሁን ደግሞ ያከሌን በይው ከ30 በላይ አሁን የብሩኬ በይው ያከሌን በይው ሩታ የመጣይ ቀን ብቻ ነው እንጂ የሚታይላቸው ከ30 ከምናምን በላይ አንድ ቀን ታይቶላቸው አቅም ምን ይቆየር ታያለህ? ሲሚ የወድ ሩታ ማለት ነው ለነሱ ሳይሆን ለአበጋዝ ራሱ ባንክ ናት። አብርሃም አንገቱ ግንባሮ ሽጉጡ ላይ ደቅነሽ ማለት ነው። ሩታን ተፈቶይ ብጤ አይቱም አውቆ እነሱ ድራማ ነው የሚሰሩ። ስለዚህ እናንተ ፈጣሉ አውቆ ነው። ስለዚህ እኛ እነሱ በእኛ ላይ ሞት እንደያዙ ርግፍ አድርጉ። ጌታ ገስት ላይ ከማለት ዛሬ ቀላል ሞድ ያዘ እንደዚህ ብሎ ጌታ ይቅር እሱ እኮ በራሱ እኛ ኦዲየንስ ላይ የበቀላል ኦዲየንስ የተዋረደው ተው ራሱ ነው የተዋረደው። ራሷ ሴትዮቱ ተዋረደኝ። አሁን አርጎ ከማነስ አላህ ይጠብቀን። ፌመስ ሰው እንደዚህ ሲሆን መጫወቻ የትልልሾቹ 3000 ያልሞሉት እየተጫወቱበት እየሳቁበት እያመናጨቁት አንድ እኮ በካይር የሚያነሳው የለም። ለምን ራሱ ነው የተዋረደው። ምንም ማንንም ኦዲየንስ አሳደገው እንጂ ምንም አላረገው። ግን ራሱ ተዋረደ። ያም ይሰርበዋል
ያሚሰርበዋል። እስቲ ዩቱብ ግቡ እንደው ከላይ እንትኑን እንኳን ስታው ላይ የትናንትና መሲ ያወራችው ላይ ጅምሩ ታየቶሽ ግን መላልሳቸው በሱ ፎቶ ተሰርቶ ታግ ተደርጎ እግዚአብሔር ወይኔ ፈጣሪ ወይኔ እንዴት እንዳበርኩ ፎፎ አይተሻል? ምን ትላለች? እኔ አላየሁም ወላሂ አልገባሁም። ዘቅዘቀው ቀይ ኤክስ እኮ ነው ዩቱበሮቹ የሚለጥፏቸው። ወንድ ይወጣል ወይ ምናምን አላለችም መሲ? ዛራ በሱ ፎቶ ሰርቶ እግዚአብሔር እንዴት እንዳስ ምን አለኝ መሲ ምን አለኝ? ከወንድ ልጅ ይሄ ይወጣል ወይ አላለችም? የሆነ መጥፎ ብልግና አለ አበጋዝን ከነውሽማ ጋር እሱን ተሰርቶ ታግ ተደርጎ በእግዚአብሔር እንዴት እንደሚያስጠላ! ኧረ በእግዚአብሔር እንደዚህ ነገራት ወላሂ ውርዴት ነው ወላሂ። እኔ ግን አንስላለሁ ወለት ማሄ እውነቱን ብነግራችሁ ገነየ እናደዳለሁ። እንደዛ እኛ ካብ እያደረግን እንደው እኛ ካብ ወላሂ እሱን እኮ የመዳም ቅመም ነው እንጂ የሚያውቀው ማንም ሰው አያውቀውም። የመዳም ያሳደገው የመዳም ቅመም ነው የሚያውቀው የመዳም ቅመም ነው። ግን እንደዚህ ካን ውርርድ ያለ ጊዜ በጣም ውስጥ ይነደኛል። በጣም ፍሬ ቤት እኮ ነው ፍሬ ቤት እጄ ኮሜንት እያነበብኩ ነበርና በስመ አብ አብርሃም ታድሎ ማሰብ አይችልም ስትል እኔ በሳቅ እናንተ ደህና ናችሁ? ዛህራዬ ናፍቀሽኛል። ሰላም አለይኩም። ቲክቶክ እኮ ተከፈተ። ያችን ቂጣ ማሳይቼ አይደል እንደ ወርኒንግ ሰጥቶኝ ብታይ ወይ አንቺ ለምን ታሳያለሽ? ሪሊ የሆነ እኮ እሱ ይዘጋል ብለዋል። አንቺ እኔማን እንድስቁ ብዬ እኮ ነው። እንደው ቂጧን አምጥታ ካንሰርና ካንሰሩን እንደው ግልጽ አውጥታ ቁጭ አረገችው። ምን ላርግች? ዝሙተኛ አላህ ይስጥራለ እቺ ዝሙተኛ ካንሰርና ካንሰሩን አውጥታ ቁጭ አረገችው። ከዛ ተስቃላችሁ ብዬ እኔ ደግሞ እህታችሁ አሳይቼ በኋላ ጉድ አረገኝ እላቸዋለሁ የኔ ውዶች። ደህና ናችሁ? ደህና ናችሁ? ሁላችሁ ሰላም ናችሁ? አላ ኧረ ወላሂ እንዴ ታዲያ ምን ላድርግ? ቲክቶክ መግባት አልችልም። ለዛ ነው እኔ ደግሞ የኔ ውዶች ቤት እገባለሁ። እንትን ብለሽው ነዋ ልክ ክሊክ ሊንኩን ክሊክ ስታረጊው አረንጓዴ ይመጣልሻል። አረንጓዴው ስትነኪ ቪዲዮ ታጣለሽ። ከዛ እሷ ትቀበልሻለች። ለማንኛውም ደህና ናችሁ? እንዴት ናችሁ? በአላህ ናችሁ? እናንተ በአንድ ቀን ነው አይ ነው ልክ ኮሮና እንደያዘው ሰው ነፍነፍት ነበር። ከታቸውኝ እኮ እያዳመጥኩሽ ነው። ዛራ ጠፋች። በእናትሽ ምን ሆና ነው? ዛራ ሸበካው ሊብሏን ነው ብቅ እያለኝ ነው ያላስገባት እያለ ነው። ደህና ናት አይደል? ደህና ናት። በቃ ችግር የለም። ጣፋጭም ጠፍታለች። ሸበካዬን ቢያለኝ እያለች እኮ ነው። ሸበካዬን ቢያለኝ የኔ ሽንቅላ ሀብቴን እስኪ ንገሪኝማ ትለኛለች። ጣፋጭ ደህና ናት። ብዙ አትመጣም። ጣፋጭ ረቃታች እሷ ናት እኮ አይደለችም። ዛህራ ናት። ጫጫታዋ ምግብ አልሰራችም እንደዛ ፋሚሊ ናት። እሷም በጣም ትታለች። እሷ ትታለች። ወደዚህ ወደኛ መምጣት ያው በዩቱባ ነው የምትወስደው። በዩቱባ ነው የምታሽሞነሙናት። በአብራሽ ሞንሞና ትፖስታታለች በዩቱባ። ከዛኛ ደግሞ አምጥቶ እንደው እጃችሁ ይባላል። ሰዎችን ሰማችሁ? ምድር አሮጊቶች ብላ ከ40 ዓመት በላይ የሆናችሁ ነው እንጂ እሱን የሚደግሱ ዝሙት ልታስዋፉ ብላ የተሳደበችው ሰማችሁ? ነገረቻችሁ። እኔ ደግሞ ካሚራን አግኝቼ ነው የምችለው። ብዙ ማውራት አልችልም፣ ብዙ አሳምሮ ማውራት አልችልም፣ ግን የምችለውን አክል ነገርኳት።
አሁን ደግሞ ማለት ነው ሙስሊሞች አታውቁም እንጂ ማለት ነው ልንገራችሁ ማንጎች አዲስ ነገር በክርስቲያን ማለት ነው በጾም እስቲ ይሄን ነገር የሚያክሰው ይንገረኝ። በክርስቲያን ጾም ማን ነው አልጋ ላይ ወጥቶ ማይተኛው? ይሄን መልስ መልሱልኝ። በጾም አለ ባልና ሚስት በጾም አልጋ ላይ ወጥተው እንደማይተኙ ታውቃላችሁ? አይ ሁሉም አይደለም። እሱ ሁሉም አይደለም። እኔ አጎቴ እንደዛ ያደርጋል፣ ግን ሁሉም አይደለም። ያኔ በደንብ መጸለይ የሚችሉ የሚጾሙ እምነታቸውን የሚያከብሩ ያደርጉታል። እሷ በረ ብተኛ እሱ መሬት ነው የሚተኛው። እኛ ቤት ሌላው ደግሞ ማለት ነው በጾም ልጅም ሆንሽ ምንም ሆንሽ ግብረ ሥጋ ግንኙነት በክርስቲያን አታረጊም። ይሄን ነገር ታረጊያለሽ ካልሽ ውሸት ከሆነ እኔ ልቀበል። ምንድነው በጾም ያው ኖ ልጅም ብትል በእናት አባት አታይም እንዴ? በቤት በጎረቤት አታይም እንዴ? ግብረ ሥጋ ግንኙነት በጾም ክርስቲያን አያረግም። ሁሉም አይደለም። የበለጠ ወደ ቤተ ክርስቲያን እቀርባለሁ፣ ግን ስጋ ደግሞ ፕሮቴስታንት እንደዛ ችግር የለበትም። ኦርቶዶክስ ግን ልጅሞን ሻዋቂ ጾም ሲሆን አታረጉም። ሴክስ የለም። ኦርቶዶክስ ሆኖ ሁሉም አይደለም። አሁን እሷም አክራሪዎቹ ናቸው ይሄን የሚሰሩት ነው የምትላችሁ እንዲገባችሁ ብዬ ነው ማለት ነው። አሁን እንትና ገን የምትላችሁ እኔ አሁን አጎቴ ሚስቱ አልጋ ላይ ትተኛለች፣ እሱ መሬት ነው። ለዛም የሆነ ዝም ብሎ ፍራሽ ነገር ነው አንጥፎ የምተኛው አንድ ላይ። ልጁ ደግሞ አግብቶ ነው ያለው። እሱ ከሚስቱ ጋር ኦርቶዶክስ ነው፣ ከሚስቱ ጋር ይተኛል። ያኔ በደንብ የገባውና ያኔ ጥብቅ አርጎ አክራሪ። ስለዚህ እንትና ሁሉም አይደለም። ኦርቶዶክስም ሆኖ የሚያደርጉ አሉ። ደግሞ ቤንጤ ደግሞ አይወክለውም። በአጠቃላይ ቤንጤ አሁን አልጋ ላይ ተኝቼ ምናምን የምለው ነገር የለም። እኔም ቤንጤ ስለሆንኩ ያ እኛ እናረጉ። በኦርቶዶክስ ግን ስትሄጂ እኔም ቤተሰቦች